እንኳን ወደ ቻናላችን በሰላም መጣችሁ። ሁላችንም በሆሊውድ ፊልሞች ላይ ስለ አሜሪካ ሃይ ስኩል ወይም ሁለተኛ ደረጃ ትምህርት ቤት ህይወት ብዙ አይተናል። ደማቅ ፓርቲዎች፣ በትምህርት ቤት ኮሪዶሮች ላይ የሚደረጉ ጭቅጭቆች እና ሁልጊዜም የሚታዩ እነዛ ቢጫ አውቶቡሶች። ነገር ግን እውነታው ምንድነው? የአሜሪካ ተማሪዎች እውነተኛ የዕለት ተዕለት ህይወት በፊልም ላይ እንደምናየው ድራማ በበዛበትና አልጋ ባልጋ ነው? ዛሬ በፊልሞች ላይ የሚነገሩትን ልክ እንደኛ ሀገር ተማሪዎች ሁሉ እነሱም የሚገጥሟቸውን ተግዳሮቶችና እውነተኛውን የአሜሪካ ሃይ ስኩል ህይወት በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻ ተከታተሉ፣ ምክንያቱም መጨረሻ ላይ የምነግራችሁ እውነታ በእርግጠኝነት ያስገርማቸዋል። ነጥብ 1 የመጀመሪያውና ትልቁ ልዩነት የትምህርት አሰጣጥ ስርዓቱ ነው። በእኛ ሀገር አብዛኛውን ጊዜ ተማሪዎች በአንድ ክፍል ውስጥ ይቀመጣሉ። መምህራን ናቸው ከክፍል ክፍል የሚቀያየሩ። በአሜሪካ ግን ነገሩ ተቃራኒ ነው። ተማሪዎች ልክ እንደ ዩኒቨርሲቲ የራሳቸውን ትምህርትና ሰዓት መርጠው ይማራሉ። ይህ ማለት በአንድ ክፍል ውስጥ አብረው የሚማሩ ተማሪዎች በቀጣይ ክፍለ ጊዜ ይቀየራሉ። ደወል በተደወለ ቁጥር ተማሪዎች መጽሐፎቻቸውን ይዘው ወደ ሌላ መምህራን ክፍል በፍጥነት መሮጥ አለበት። በክፍሎች መካከል የሚሰጠው ጊዜ አብዛኛውን ጊዜ ከ4 እስከ 5 ደቂቃ ብቻ ስለሆነ ተማሪዎች ኮሪደር ላይ ለማውራት እንኳን ጊዜ የላቸውም። በጣምም ይጣደፋሉ። ሁለተኛው ነጥብ በፊልም ላይ ሁልጊዜ የምናያቸው የብረት ሳጥኖች ወይም ሎከሮች ናቸው። ይህ በእውነትም ያለ ነገር ነው። የአሜሪካ ትምህርት መጽሐፎች በጣም ትልልቅ እና ከባድ በመሆናቸው ተማሪዎች ቀን ሙሉ ተሸክመውት መዞር አይችሉም። ስለዚህ ለእያንዳንዱ ተማሪ የራሱ ምስጢራዊ ቁጥር ያለው ሎከር ይሰጣቸዋል። እዚያ ውስጥ መጽሐፎቻቸውን፣ የክረምት ጃኬቶቻቸውን እና የግል ዕቃዎችን ያስቀምጣሉ። ሌላው የሚገርመው ነገር የደንብ ልብስ ወይም ዩኒፎርም አለመኖሩ ነው። በአብዛኛዎቹ የመንግስት ትምህርት ቤቶች ተማሪዎች የፈለጉትን ዘና ያለ ልብስ፣ ሁዲ ወይም ሲኒከር ጫማዎችን ለብሰው መሄድ ይችላሉ። እርግጥ ነው በጣም ከልክ ያለፈ ልብሶችን የሚከለክል የዲሲፕሊን ሕግ ቢኖርም በአጠቃላይ ግን እያንዳንዱ ተማሪ የራሱን የፋሽን ምርጫ ማንጸባረቅ ይችላል። ወደ ሶስተኛው ነጥብ ስንመጣ የምሳ ሰዓትን እናገኛለን። በአሜሪካ ሃይ ስኩል ካፍቴሪያ የትምህርት ቤቱ የልብ ትርታ ነው ይባልለታል። ተማሪዎች ከቤት ምግብ ይዘው መምጣት ይችላሉ። ካልሆነ ግን በትምህርት ቤቱ የሚዘጋጀውን ምግብ በትሪ እያቀረቡ በነፃ ወይም በቅናሽ ዋጋ እየገዙ መመገብ ይችላሉ። በፊልሞች ላይ እንደምናየው የምሳ ሰዓት የቡድን ወይም የክሊክ መለያ ቦታ ነው። የስፖርት ተጫዋቾች በአንድ ላይ፣ የሙዚቃ አፍቃሪዎች በአንድ ላይ፣ ጎበዝ ተማሪዎችም በአንድ ላይ የመቀመጥ ልማድ አላቸው ይባላል። ይህ ሰዓት ተማሪዎች ከከባድ ትምህርት ጫና ወጥተው የሚዝናኑበትና እርስ በእርስ የሚገናኙበት ትልቁ ማህበራዊ መድረክ ነው እየተባለ ይወራል። አራተኛውና በጣም ጠቃሚ ነጥብ የአሜሪካ ትምህርት ስርዓት በጥናት ላይ ብቻ የተመሰረተ አለመሆኑ ነው። ከክፍል ውጭ የሚደረጉ እንቅስቃሴዎች ወይም ኤክስትራ ሴርኩላር አክቲቪቲ የሚሰጠው ቦታ በጣም ሰፊ ነው። አንድ ተማሪ ጎበዝ ተማሪ ነው ለመባል ከክላስ ማርክ ብቻ ሳይሆን በሌሎች ክለቦች ውስጥ ንቁ ተሳትፎ ማድረግ አለበት። የቲያትር ክለብ፣ የሮቦቲክስ ክለብ፣ የሙዚቃ ባንድ፣ የክርክር ክለብ እና ሌሎች በርካታ አማራጮች አሉ። እነዚህ ክለቦች ተማሪዎች ወደፊት ወደ ታዋቂ ዩኒቨርሲቲዎች ለመግባት በሚያደርጉት ውድድር ላይ ትልቅ ማርክ ወይም ዋጋ ያሰጧቸዋል። ስለዚህ ተማሪዎች ከቀኑ 9 ሰዓት ትምህርት ካለቀ በኋላ እስከ ምሽት ድረስ ትምህርት ቤት ቆይተው በእነዚህ ክለቦች ውስጥ ይለማመዳሉ። አምስተኛ ነጥብ ስፖርት የአሜሪካ ሃይ ስኩል ሌላ ትልቁ ድምቀት ነው። በተለይም የአሜሪካ እግር ኳስ እና ቅርጫት ኳስ ተጫዋቾች ሲኖሩ አጠቃላይ ከተማው እና ተማሪዎች በትምህርት ቤት ስታዲየም ውስጥ ይሰባሰባሉ። የትምህርት ቤት ኩራት ወይም ስኩል ስፕሪት የሚባለው ነገር በጣም ከፍተኛ ነው። ከዚህ ሁሉ ድምቀት በኋላ ደግሞ በትምህርት ዓመቱ ማብቂያ ላይ የሚመጣው ፕሮም ናይት ወይም ታላቁ የሽኝት ፓርቲ አለ። ተማሪዎች ውድ የሆኑ ልብሶች፣ ሱፍና ቀሚሶች ለብሰው በቅንጦት መኪናዎች እየተንቀሳቀሱ የሚያደርጉት ይህ ፓርቲ በአንድ ተማሪ የህይወት ታሪክ ውስጥ መቼም የማይረሳ ትልቅ ክብር ተደርጎ ይወሰዳል። ለማጠቃለል ያህል የአሜሪካ ሃይ ስኩል ህይወት በፊልም ላይ እንደምናየው ሙሉ በሙሉ ድራማ ባይሆንም የራሱ የሆነ በጣም ደስ የሚል እና ተማሪዎችን ለነፃነት የሚያዘጋጅ ስርዓት አለው። በተመሳሳይ ሰዓት ግን ከከፍተኛ ትምህርት ጫናና የውድድር መንፈስ ያለበት ቦታ ነው።
የዛሬው ቪዲዮ ይህንን ይመስል ነበር። ለማኑ ከነዚህ እውነታዎች ውስጥ እናንተን ይበልጥ ያስገረማችሁ የትኛው ነው? የኛ ሀገር ትምህርት ቤት ህይወት ከአሜሪካ ሃይስኩል በምን ይለያል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እና ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። በቀጣይ ስለ የትኛው ሀገር እንድንወያይ ትፈልጋላችሁ? ማለትም የማንን ሀገር ሃይስኩል ወይም ስለማን ሀገር ልንገራችሁ? እሱንም ጻፉልኝ። እስከ ቀጣይ ቪዲዮ ድረስ መልካም ቆይታ።